በጣም ብርቅ ከሆኑ አሁን በቤተ ክርስቲያን ውስጥ ካሉ ተቀባይነትም ስለሌለው ክርስትናና የሙስሊም ዲቤት ያው የወንጌላዊነት ነገር እየደከመ እሱ የራሱም ዳኛ የራሱም ጠበቃ ፍትህ ሰጪ ነው ሶሻል ሚዲያ ከሚጠሉ ሰዎች ማለት ነው እሱ እንደፈለገ ሲያጠለሽህ ልክ ነው እኔ ጸጋ ያድጋል ብያላም የጋለ ማህበረሰባዊ እንቅስቃሴ እንዲነሳና እንዲጋጋል የጦርነት ዘመቻ ያካሂዳል ወንጌላውያን በጣም ተቸግረው ነው ፖለቲካ ያረጋዋል ብሔር ይደምርበታል ሀገርን ይበጠብጥበታል ወንጌላዊ ነህ አይደል አለኝ ምንነካ አይነት ሰው አይደለም ምንነካ እንጂ የሚበሉት የ3 ወር ሳይከፈላቸው ማህበራዊ ድረገጾችን በብዛት የሞላው ምንድነው ብዬ ሳጠና የግድያ ዛቻዎች ሁሉ እስኪመጣ ድረስ ለኔ እንግዳ ነገር ነው ማለት አርግ ያላቀም ለመጀመሪያ ጊዜ ስለሆነ አይምሮ ሳቢ አይን ገብ የሆነ ጆሮ ገብ የሆነ ነገር ከሆኑት መካከል አንዱ ይሄኛውን የንጽረተ እምነቶች ወደ ሙስሊሞች ወደ ኦርቶዶክሶች ወደ ብዙ ቦታ ሄዶ እና ግን እስካሁን ድረስ ወንጌላዊ ነው ለምንድን ነው ያለወጥከው with Pastor Kasahulema የተወደዳችሁ የግሎሪ ዞን ሚዲያ ቤተሰቦች የቻናላችን ተከታታይ ወዳጆቻችን ባለም ዙሪያ ሆናችሁ አገልግሎታችንን የምትካፈሉ እንዲሁም በጉጉት ፕሮግራሞቻችንን የምትጠብቁ ሁሉ የጌታ ጸጋና ሰላም ይብዛላችሁ በዚህ በተወደደ ሁላችሁ ደግሞ በጉጉት በምትጠብቁት ፕሮግራማችን የግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል የኢትዮጵያና የኤርትራውያን የብዙ ሚሊዮኖች በረከት ለመሆን ያስቻለንን እግዚአብሔርን እየባረክን የዛሬውን ፕሮግራማችንን እንግዲህ እንደተለመደው በጸሎትና በምስጋና ጀምረናል ጌታ ብዙ ነገሮችን ደግሞ ዛሬም እንደሚያስታጥቀን እንደሚባርከን ለብዙዎች በረከት እንደምንሆን እያመንን እናንተም ደግሞ ከኛ ጋራ መሆናችሁን አብሮ ሰራተኝነታችሁን እንድትቀጥሉ ቻናላችንን ሰብስክራይብ በማድረግ አስተያየት ሐሳባችሁን ደግሞ ቢሻሻል ቢስተካከል የምትሉትን ገንቢ የሆኑ የናንተን ምክር በኮሜንት ሴክሽን ላይ በመጻፍ እንዲሁም ለሌሎች ደግሞ በረከት መሆን እንድንችል ሰብስክራይብ በማድረግ አብራችሁ እንድትሆኑ የከበረ ጥሪና ቀርብላችኋለሁ ቪዲዮውን ላይክ ሳታደርጉ እንዳታዩት ምክንያቱም እጅግ በጣም የሚበዛው ከ80% በላይ የሆነው የቻናላችን ተከታታይ በአጠቃላይ የዩቲዩብ አናሊሲስ በመንመለከትበት ጊዜ ከ80% በላዩ ሰብስክራይብ ሳያደርግ የሚመለከትና የሚባረክ ነው ይላል ስለዚህ ሰብስክራይብ አድርጋችሁ ብትባረኩ ስለማትጎዱ ነገር ግን ስለምትባረኩ ሰብስክራይብ አድርጉት ጸጋ ይብዛላችሁ ደግሞ ከወደዳችሁት ፕሮግራሙን ስቲከሮችን በመግዛት ደግሞ ቴንክ ዩ ስቲከርን በመግዛት አብራችሁ አገልግሉ የዛሬው እንግዳዬን ከማስተዋወቂ በፊት አንድ ቆይታ አድርገን እንመለሳለን ጸጋ ይብዛላችሁ ውበት ከጥራት ጋር ያማከለ የኢፖክሲ ምርቶችን ይፈልጋሉ እነሆ ወደ ጄሪ ኢፖክሲ ብቅ ይበሉ ኪችን ካቢኔቶችን ጠረጴዛዎችን እንዲሁም የባኞ ቤቶችን ሲንኮች እናሳምራለን በተለያዩ ዲዛይኖች የተሰሩ የሰዓት የፎቶ ፍሬሞችን በተመጣጣነ ዋጋ እኛ ጋር ያገኛሉ በተጨማሪም የስኳር ዕቃዎች የቁልፍ መያዣዎች የጆሮ ጌጣጌጦችና ማበጠሪያዎችን ኪሶን በማይጎዳ መልኩ ያገኛሉ እኛ ጋር መተው ምን አተው አድራሻችን ኮዬ ፈጬ ሲሆን በተጨማሪ በ0913 490004 ላይ በመደወል ያገኙናል ጄሪ ኢፖክሲ የዛሬው እንግዳዬ ለረጅም ጊዜ በሶሻል ሚዲያ አገልግሎት ላይ ፊት ቀደም ሆነው ከወጡ እንዲሁም ደግሞ የንጽረተ እምነት ሙግቶች ጅማሬ ላይ በብዙ የምናውቀው እንደዚሁም በቤተ ክርስቲያን ውስጥ ደግሞ ባለው አገልግሎት በኢትዮጵያም ይሁን ከኢትዮጵያ ውጪ ባለች ቤተ ክርስቲያን የክርስቶስ አካል ቤተ ክርስቲያን አሁን ላይ በከልገሪ ኑሮውን አድርጎ ቤተሰቡንም እዛው ይዞ ያገለገለ የሚገኝ ወንድሜ ነው እዛም በሄድኩበት ጊዜ በጥሩ ተንከባክቦኛል ስለዚህ በከልገሪ ብዙ
በፊላደልፊያ ቤተክርስቲያን እና እዛ ተገናኝተን በፊላደልፊያ በእነሱም ቤተክርስቲያን ውስጥ አብረን አገልግለናል። እንደዚሁም በጣም የተወደደ መጋቢ ያለው ፓስተር ወርቅነህ በጣም የተወደደ የእግዚአብሔር ሰው ነው። በዛ ከተማ ውስጥ በጣም እጅግ የተወደዱ አብያተ ክርስቲያናት አሉ። ሁሉም ጋር በዛች ካልጋሪ ቤተክርስቲያን ሁሉም ጋር አገልግያለሁ። እጅግ የተወደዱ ወዳጆች ናቸው። በጣም የፍቅር ከተማ ነች። በጣም እዛ ፓስተር ወርቅነህ እነ ፓስተር ቻሊ እነ ፖሊ ፓስተር ሜሮን ፓስተር ቴድሮስ ራሱ ኤርትራንቸስ ደግሞ ፓስተር ሙሴ እሱ ከኬንያ ጀምሮ እነሱ የነበሩ ናቸው። ከኬንያ ጀምሮ እነሱ አብረን ኬንያ ሁሉ አብረን የምናገለግል ወገኖች ናቸውና እንደገና አፋን ኦሮሞ ቸርች ያሉ በሽማግሌም አለ ፓስተር እነሱም አሉና በኋላ ላይ ደግሞ ሲሄድ እኛን ሳትጠቅስ ልታስብለኝ ነው። እንግዲህ ሌላ ብዙ ናቸው። እንግዲህ እኛ ዋናዎቹን የነገርነው እንጂ ብዙ የጌታ ስራ የሚሰሩ አሉ እና በጣም ካልጋሪስ በጣም ብዙ አለ እና ማራኪ ከኬንያ ራሱ የሄዱ ወገኖች እዛ አሉና ሌሎችም በጣም ብዙ አግኝቻለሁኝ በተደጋጋሚ እዛ ስመጣ እና ኤኒዌይ በዛ የሚያገለግል ወዳጃችን ተክሉ ተመስገን ኢቫንጀሊስት እስካሁን ድረስ ወንጌላዊ የሚለውን ስም እንዲያስክ ነው። አንዱ እንደውም ደውሎልኝ ከኢትዮጵያ እስካሁን ወንጌላዊ ነው ያለኝ። ዌልካም በሉልኝ ከመላው ስቱዲዮ ባለሙያዎችና ታዳሚዎች አጠቃላይ በኢትዮጵያውያን በኤርትራውያን አድማጭ ተመልካቾቻችን ስም እንኳን ደህና መጣህ እንላለን። እና ወንጌላዊ ተክሉ እንግዲህ በጣም ብርቅ ከሆኑ አሁን በቤተክርስቲያን ውስጥ ካሉ ከጠፉ መኖር ከሚገባቸው ከጠፉ ስሞች መካከል አንደኛው ወንጌላዊ የሚለው ነው። እና ግን እስካሁን ድረስ ወንጌላዊ ነው። ለምንድን ነው ያለወጥከው? ምንድነው አይ ቲንክ መጀመሪያ እኔ ጸጋ ያድጋል ብያለሁ። የተሰጠ ጸጋ ስለ ራሱ ጥያቄ ከማረማት ጀምር ለምንድን ነው ያለወጥከው ስለ ይለወጣል እንዴ ከሚላት ጀምር አይለወጥም። እኔ ፐርሰናሊ ኦልሞስት አሁን 28 ዓመት ይሆነኛል ወንጌላዊ ተብለህ ከተጠራ 28 ማለት ኦፊሻሊ ዋናው በጀመረበት ሰዓት ነው የጀመርከው? እኔ ያው ወንጌላዊ የሚለው በናረበት በጀመረበት እሱ ከባድ ነው። ወንጌላዊ መሆን በተለይ ገነት ቤተክርስቲያን ወንጌላዊ መባል ይከብዳል። ኢቭን እኔ አሁን ቸርች ፕላንት አድርጌያለሁ ቦሌ ሚካኤል አካባቢ፣ ግን እዛ ድረስ ወንጌላዊ አላሉኝም። የፉል ታይም አገልጋይ ነበርኩ እና ዝም ብሎ አይሰጡም። በጣም ያሽዋል። ጥሩም ነው ደግሞ ጥሩም አይደለም። አንዳንድ ጊዜ ስትታሽ ሰው ነህና ይደክማል። እንደገና ደግሞ ዝም ብሎ መሆን ዝም ብሎ ጥሩ አይደለም። እሱ በቃ ታረክሰዋል። ሁለቱም ባላንስ ቢሆን ዝም ብሎም ባይሰጥ እንደገና ደግሞ ይሄ የሚያቆዩት ነገር እንደው ቢቀንሱት አይ ቲንክ ሰዓቱ ሲበዛብም ማረር አለ አይደል? ስለዚህ እሱ አይነት ነገር አያለው እና ቤተክርስቲያን ስቲል ከኢትዮጵያ እስከወጣ ወንጌላዊ አላለችኝ። የገነት ቤተክርስቲያን አላለችኝ። ወደ 8 ዓመት ፉል ታይም አገልግያለሁ። ከዛ በኋላ ካናዳ ሲሄድ ነው ምንድነው የምትፈልገው አለኝ ፓስተሩ ጠይቆኝ ማለት ነው። ምንድነው አንተ የምትፈልገው እንድታገለግል የምትፈልገው ምንስ ብትሆን ውጤታማ የምትሆነው ሲለኝ እኔ ወዲያው ያልኩት ምንድነው ወንጌላዊነት ነው የምፈልገው። ምክንያቱም አንድ ፓስተር አለ ያኔ 100 ምን ሆነ ምን ተጠጋ አይደለንም። ስለዚህ ለ100 ሰው 2 ፓስተር ቢሆን ምንድነው የሚመጣው? ፕላስ ደግሞ እዛ ጋር የጎደለው ብዬ ማምነው እኔም ውስጥ ያለው የነደደው ነገር ምንድነው እንደ ሰው ቶሎ ብለ ፓስተር ነው የምትለው። ያው የወንጌላዊነት ነገር እየደከመ ተቀባይነትም ስለሌለው አትሰማም። ወንጌላዊ ስትሆን በብዙ መልኩ አዳዲስ ሰው ይስሙን የሚሉ አትሰማም ማለት የሆነ ውስጥህ ኖሮ ጸጋን እንኳን አታካፍል።
በቃ አንተ የገጠር ነህ ተብሎ ነው የሚታመነው እና እዛ አንተ ጥግጥጉን ሄድ ወንጌል ያልሰሙ ድረህ ያ እንጂ አሁን በውስጥ ሐውለሰ ማስተማር ቢኖር ውስጥ ካለ ስለማይሰጥህ ያለ አማራጭ ዞር ትላለህ ወደ ማስተማሩ ወይ ወደ ፓስተርነቱ ግን እኔ የምለው ውስጣቸው ካለ ወንጌላዊነታቸው ተጠብቆ ደሞዛቸው ምንድነው ይሁን የሞተ የመጣውበትም አንዱ ዓላማ ይሄ ነው ባይዘውና በጣም የደከመ ባይሆን ወንጌላውያን ምክንያቱም አንዳንዴ ከኑሮ የተነሳ ሰዎች ስዊች ያደርጋሉ አይ ፓስተር በሆነ ነው ጥሩ ገንዘብ ማገኘው ብለው ወደዛ ይለውጣሉ ወንጌላዊነት በጣም እንትን እኔ ባለውበት አሁን አላቅም 20 ዓመት ሆነኝ ከኢትዮጵያ ከወጣው ስለዚህ ተሻሽሎ ይሆን አላቅም የወንጌላዊነት ግን ደሞዙም ሪስፔክቱም ያለን ነገር በጣም ይወረደ ነው ከዚህ የተነሳ ይመስለኛል ወንጌላዊነት እየጠፋ የመጣው ባለነው ፈውንዶም የፓስተር ታሪኩን ቸርች ሲያስመርቁ እዛ ነበርኩና አንድ የተናገረው ነገር አለ ያ ወንጌላዊ ብዬ እንኳን አልጠራም ስለሌላቸው አለ የለም እኔ ነበርኩ በአጋጣሚ ያው ሲጠሩኝ ፓስተር እያሉ ነው የሚጠሩኝ እና አልወደድኩትም ያን መንፈስ እና ወንጌላዊንን የሚያጠፋ ነውና ሪስፔክት ቢደረግ ኦፊሱ ቦታ ቢሰጠው ግን እኮ ይባላል አሁን አልጠፋም አሁን ወንጌላውያን አብያተ ክርስቲያናት አለ ስሙና ስሙ አለ ይባላል ግን ወንጌላውያን ፈልጋ አታገኝ ወይንም ካሉም እንዳልኩ የግድ ነው ያሉት በጠይቃቸው እዛ ባልሆን ይላሉ ወንጌላውያኖች ምክንያቱም ምርጫ ያላቸው መዛ የተቀመጡበት እና ኦፊሱ አለ ግን አሁን ወንጌላውያን አብያተ ሲል ደስ ይላል እኮ ድምጹ ይሄ ካፔላው ምናምን ግን ነው ወይ ፓስተራል አብያተ ክርስቲያናት እንደውም በእናንተ እኮ ነው የተጠራው እኮ አሁን ፓስተራል አብያተ ክርስቲያናት የለም ህብረት ምናምን ሲባል ያው የወንጌላውያን አብያተ ክርስቲያናት ተብሎ እንደውም የተሾሙ በሱ እኛ ስም ነው እኛ የለን ስማችን እየተጠቀማችሁበት ነው ግን እናንተ የላችሁ የለንም አገር ለቃችሁ ሄዳችሁ ለዚህ ነው የመጣሁት ስትል አዎ ማለት ወንጌላውያን በጣም ተቸግረው ነው ያሉት አንዳንዶች እኔ አስተዋውሳለሁ የዛሬ 20 ዓመት አካባቢ ከገጠር መተው ወንጌላውያን የሚበሉት የ3 ወር ሳይከፈላቸው ቤተክርስቲያን መተው ጠይቀዋል ምን በለው አጣን ብለው ያ እስካሁን ይመታኛል ጭንቅላቴ እዛ ላይ በቃ በጣም ከዛ በኋላ ነው ወንጌላዊነትን አልቀይሮም ግን አትሊስት የምችለው ለወንጌላውያን አደርጋለሁ ያስብ ነበር እና በጣም የተበደለ አገልግሎት ነውና የሚበሉት የለ ልጆቻቸው በጣም ይራባሉ ትምህርት ቤት በደንብ አይሄዱ የወንጌላውያን ልጆች እዚህ ያሉትን አይደለም እዚህም የሉም ብዙ ወንጌላዊ ሲባል አልሰማውም በአብዛኛው ብዙ ጊዜ ውያለው አሁን ከመጣው 5 ቀን ወንጌላዊ ሚል አልሰማውም ብዙ ፓስተሮችን ነቢያቶችን አግኝቻለሁ ግን ወንጌላዊ የሚባል አላገኘውም እኔ ዩኒክ ነኝ አሁን ፓስተር ሲባል ሁሉም ይዞራል ወንጌላዊ ከተባለ እኔ ነኝ የምዞረው ለምን የለማ ስለሌለ አልቸገርም እኔ እና ይሄ በጣም እየጠፋ እንደዋለያ ማለት ዋለያ ነው እየጠፋ ያለን እንስሳ ወንጌላዊነትም አይ ቲንክ እንደዛ እየሆነ ነው በጣም ያሳዝናል እና ቤተክርስቲያን ፎከስ አድርጋ በዚህ ነገር ላይ መስራት አለባት በሱ ጉዳይ ምን በዛ ጉዳይ ነው የመጣው ለምንድነው አትሊስት አመት ባል ፋሲካን የተወሰኑ እኔ ብዙ አልያስኩም ብር ግን አንድ 5 ወንጌላውያንን ብረዳ ደስ ብሏቸው አመት ባሉን ፋሲካን ቢያሳልፉ የተወሰነ ብር ሰጥቻቸው አሁን 3 ሰው አግኝቼ ሰጥቻለሁ ከቤተክርስቲያንም የተወሰኑ ሰዎች ስጥልኝ ብለው ይሰጡኛሉና ለ5 አገልጋዮች ሰጥቻለሁ እንዲበረቱ በጣም ነው ደስ ያላቸው አንዱ እንደው ማለቀስ አስተዋሽ የለንም ይዞራል ያገለግላል በየቦታው ግን ያሳዝናል ያረጋውን ነገር ሳይ ልጆቼ ይራባሉ ነው ያለው በጣም ነው ያሳዝናልና ኢሞሽናል ያረጋ በጣም አይ ቲንክ ቤተክርስቲያን ብታስብበት እና እነሱ ለመርዳት ነው የመጣሁት ወደፊት ግን ሰፊ ያረጋዋለሁ ያስባለሁና ለአሁን ላይ ነው የመጣሁት እና ኒዱ ብዙ ነው እና ጌታ ይረዳኛል በሚመጣው ስመጣ ብዙ ወንጌላውያንን እናንተ የምታቋቸው ወንጌላውያን ነግራችሁኝ እንደ ችግር ውስጥ ያሉና እነሱን እንረዳለን በያስባለሁ የሚገርምህ የኮቪድ ወቅት ላይ በጣም ከፍተኛ መፈተን ቤተክርስቲያን የኢትዮጵያ ቤተክርስቲያን የገጠማት ሰዓት ነበር በኢትዮጵያ ወንጌላውያን አብያተ ክርስቲያናትም በተለያዩ ወገኖችም እገዛ ይደረግ ነበር ለአገልጋዮች እና በዛን ጊዜ አንድ ፕሮግራም አዘጋጅቼ እንደሱ አድርጌ ነበር በቤተክርስቲያን ጉድ ሃንድስ ፕሮጀክት የሚባላለንኛ ከቤተክርስቲያን ጋር አብሮ እንደ አንድ ክንፍ ሆኖ የመልካም እጆች ፕሮጀክት ይባላልና አረጋውያንን የመጦር
ወላጅ አልባ ህጻናቶችን የማገዝ የማስተማር እና እንደዚህ አይነት የተቸገሩ ሰዎች ጋራ አብሮ ለመቆም የሚሰራ ራሱን የቻለ አንድ የቤተክርስቲያናችን የራእይ ክንፍ ነውና በሱ በኩል መተው በፖስታ አርጌ ለባለቤታችሁ ስጡልኝ ብዬ ነው አገልጋዮችን የጠራዋቸው የነበረው እና ሄደን ብንሰጣቸው በሪስፔክት ልክ ነበር ግን ሁሉ ቤት ውስጥ መድረስ ስለማንችል አሁን ወደ አንድ ቦታ መጥራት ብቻ አስፈላጊ እና ቀላል መፍትሄ ስለነበረ ጠራናቸውና ስንሰጣቸው የሚመሰክሩት የነበረው ነገር የሚናገሩት የነበረው ነገር ወስዳችሁ ለባለቤታችሁ ስጡልኝ ብዬ ፖስታውን የገንዘብ ስጦታውን ሰጣቸው ለምን ባለቤታቸው እጅ ላይ ሲደርስ ወንድ ልጅ እጅ ላይ ያለ 1000 ብርና ሴት ልጅ እጅ ላይ ያለ 1000 ብር ልዩነቱ ከባድ 2000 ብር ሲሆን 3000 ብር ሲሆን ሴት እጅ ላይ በጣም ብዙ ነገር ነው የሚሰራው የኛ እጅ በጣም ብኩን ነው የነሱ እጅ በጣም ይችልበታል ማብዛት ምንም ነገር ስጣቸው ያበዙታል ስለዚህ ያንን ጊዜ ካየው በኋላ ይገባኛል ማለት ያገልጋዮች ችግር እንግዲህ እናንተ እንዳውም ቶሎ አመለጣችሁት እኛ በቀጥታ ነው የምንጋፈጠው እና አቀዋለው የወንጌላውያን ችግር ስኳር ቅሜ አገልግያ ቃለው ገባ ያለ ምግብ አገልግያ ቃለው ገጠር ስንሄድ የውሃናት ፍብለን ተርቦች ከወንዙ ላይ ፍብለን እንደዚህ ያረ ዋው ኩልል ያለ ውሃ ብለን ሃይላንድ ምናምን የሚባል አሁን የመጣው የታሸገ ውሃ እሱን አድርገን ከወዲያ በኩል ከብቶቹ እያየህ እነሱ ሲጸዳዱ አንተ ከታች በኩል የጠራ ነው ይያልክ እሱን እየተጠቀምክና የወንጌላውያን እና ሲሪየስ የወንጌል ልብ ያላቸው ሰዎች አገልግሎት እና ህይወት እጅጉን ልብ ይነካልና እግዚአብሔር ያክብረ አሜን ትልቅ ራእይ ነው የሰነከው ያልተነካ ኤሪያ ስለሆነ I just want to encourage you more በደንብ እንድትገባበት እንድታስብበት ያስፈልጋል ጌታ ይባርክ ያደረጋችሁ ስላለ መቀጠል አለበት አሜን አንተ ታቋላህ ዳይኖሰር ያው ካናዳ እንትኑ አለ አጽሟል እና እነሱ የጠፉት የሚባለው የሚበሉት አጥተው ነው በጣም ግዙፍ ናቸው እና ግን መጨረሻ ላይ የሚበሉት አጥተው የሉም አጥንታቸው እንጂ የሉም እና እኔ ወንጌላውያን ሳስብ እንደሱ ሊጠፋ ይችላል ወደፊት እንዲከቀጠለ ማለት ነው እና ወንጌላዊ የሚለው ነገር እንዲጠበቅ ሁሉ መስራት አለበት እንዳልከው እኛም የምንችለውን ውጭ ያለ ነው እዚህም ያለ ነው በቃ ያንዳንዱ አብያተ ክርስቲያናት ልቡ ለዚህ ነገር እንትን ቢል ጥሩ ነው ይላል ከባድ ነገር አይደለም አይ ነው የገንዘብ እና ስጦታ ትንሽ የለውም ነገር ግን ለምሳሌ አንድ ሰው ይሄንን ፕሮግራም እንኳን የሚካፈል ሰው አሁን ለሚቀጥለው ፋሲካ ምን ማድረግ ይችላልሁኝ እኔ 20 ብር $20 ቢልክ $50 ቢልክ ውበት ከጥራት ጋር ያማከለ የኢፖክሲ ምርቶችን ይፈልጋሉ እነሆ ወደ ጄሪ ኢፖክሲ ብቅ ይበሉ ኪችን ካቢኔቶችን ጠረጴዛዎችን እንዲሁም የባኞ ቤቶችን ሲንኮች እናሳምራለን በተለያዩ ዲዛይኖች የተሰሩ የሰዓት የፎቶ ፍሬሞችን በተመጣጣነ ዋጋ እኛ ጋር ያገኛሉ በተጨማሪም የስኳር ዕቃዎች የቁልፍ መያዣዎች የጆሮ ጌጣጌጦችና ማበጠሪያዎችን ኪሶን በማይጎዳ መልኩ ያገኛሉ እኛ ጋር መተው ምን አተው አድራሻችን ኮዬ ፈጬ ሲሆን በተጨማሪ በ0913 490004 ላይ በመደወል ያገኙናል ጄሪ ኢፖክሲ ነገር ለናገር ስለሚሰው ሚዲያ ላይ አሁን ፓስተር ኦሬዲ እንትኑ አለው አክሰስ አለው አሁን እንዲህ አይነት ሰዎች ለዚህ ላይ ይደው ዲዛግኔት አድርገው ላንተ ቢሰጡ አሁን ለዚህ ለወንጌላውያን ብለው ምክንያቱም አሉ መታቋቸውና በቃ ይሄን ለሚሰሙኝ ሰዎች በዛው ይሄንን ሚዲያ በጣም ወደው ሚዲያ ነው እንደተባለው ሰብስክራይብ ቢያዩ በጣም ይጠቀማሉ እንደውም አንዳንድ ጊዜ ከዚህ ወሰድኩ ፖስት አደርጋለሁ እኔ ላይና በጣም ነው ወደው የሚቀርቡት አገልጋዮች የህይወት ምስክርነታቸው የሚሰጡት ነገር በጣም እኔ ብዙ አላይ ሚዲያ እና ይሄን
በጣም ነው መከታተለውና በጣም ተቺ ነው ስለዚህ ይሄን የሚሰሙ ሰዎች ፓስተርን ብታናግሩት በቃ ለወንጌል ያለ እኔን የምትከታተሉኝ ምናልባት እኔም ላይ ሼር ስለማረገው ዩቲዩብም ላይ እንደገና ፌስቡክ ፔጆችም ላይ ስለማረገው ይሄን የምትከታተሉ ሁሉ እኔ ተመልሼ ምናልባት ከ2 ዓመት በኋላ ነው መጣው አሁን ግን ፋሲካ ስለሆነ በቃ ይሄን ነገር ላንድ ወንጌላዊ ስጥልኝ በሉ በተለይ ውጭ ያላችሁ ምንም አትሆኑም 40 50 ብር ብትሰጡ ማኪያቶ ነው መጣጡበት እርግጠኛ ነኝ በጣም እርግጠኛ እዛ ስላለው አቀዋል እና ሲምፕል የሚጠፋ ብር እዚህ ግን ሲመጣ የወንጌላውያን ልብ ከፍ ያደርጋልና ፕሊስ በእግዚአብሔር ርህራሄ ለምናችሁ ለዚህ ለሚመጣው ፋሲካ እነዚህን ሰዎች ለማገዝ በቃ ያላችሁን ነገር በቃ ለዚህ ነው ብላችሁ ለፓስተር ጽፋችሁ ብትረዱ ደስ ይለኛል በጣም ድንቅ ቻሌንጅ ነው የብዙዎችን ፊት በፈገግታ መሙላት ይችላል በሐዘን ሳይሆን በምስጋና በዓልን ማሳለፍ ይችላሉ ልጆቻቸው ይስቃሉ ገብቷል የጎረቤትን ወጥ እየሸተታቸው እነሱ ግን አይዟችሁ ጌታ አለ ምናምን በሚል አንድ አባታቸውና እናታቸው ቃል መቼስ ደስተኛ ይሆኑ ገብቷል ምንም ማድረግ ስለማይችሉ የተቀበሉ ይመስላሉ እንጂ ልጆች ፊታቸው ላይ ታነበዋል እና ያነሱ ሲመስላቸው ከዛ በኋላ የሚገርም አንዳንዶች ወንጌላዊ መሆንን አገልጋይ መሆንን ፓስተር መሆንን የእግዚአብሔር መንግስት ውስጥ ባላደራ መሆንን ልጆች እየጠሉ የመጡበት ብዙ ምክንያት አንዱ ቤተሰቦቻቸው በዚህ አቅጣጫ ስለሚቸገሩና ለነሱም የሚያስፈልጋቸውና የሚፈልጉትን ነገር ማቅረብ ካለመቻላቸው የተነሳ ነው እና በጣም ብዙ ነገር ነው በአንድ ድንጋይ ብዙ ወፍ ነው የምንዳስሰው እንደው ፓስተር ይቅርታ አርግልኝ እንደው ለነዚህ ሰዎች ተብሎ ራሱ እንደው ለእንትና ተብሎም አንዳንድ ነገር ዝግጅት ይደረጋልና እንደው ልቡ ያለው ሰው ለነዚህም ሰዎች እስቲ ብዙ ሀብታሞች አሉ ሳይ በጣም ብዙ ሀብታሞች አሉ ክርስቲያኖች ጌታ ይረዳቸው በጣም አሉ እንደው አንድ ቀን ለነዚህ ሰዎች ተብሎ የሆነ ነገር ተደርጎ እንደው አላ አይደል እንዲጠግቡ ይሆን አይደለም ትዝልሃል ኤልሳ ያቺ ሴት ያረጋችለት ጠረጴዛ መብራት የሚያስፈልገው ነገር ያረጋችለት እንጂ ላግዠሪ ነገር የሚያስፈልገው ግን ጠረጴዛ መብራት አይደል ያረጋችለት በቃ አስፈላጊ እንዳይቸገርና አልጋ በቃ ከዛ ተመቸው አይደል ከዛ በኋላ ትንቢት ሲናገር እንደውም ምን ላድርግላት ነው አገልጋዮች ሲመቻቸው ከውስጣቸው የከበደ ነገር ይወጣልና ካልተመቸ እንዴት ብለ ህዝቡን ስታገ እየተማረርክ ነው ስለዚህ እንደዚህ አይነት አገልጋዮች ምቾት ብንሰጣቸው አይ ቲንክ ከነሱ ውስጥ ትልልቅ ነገር ማግኘት እንችላለንና ጌታ ይርዳ አሜን ለነሱ ነገር ሲነሳ ብዙ ስለማወራ ነው እሺ ወደ አንተ በጣም ድንቅ ነገር ነው አላህ ይባርካችሁ ተክሉዬ በጣም እንግዲህ ኢትዮጵያ በነበርክበት ጊዜ በወንጌላዊነት በዝማሬ በአምልኮ ውስጥም ታገለግል ነበር አሁን ደግሞ ካልጋሪ ሄድክ እዛ ሶሻል ሚዲያውን በጥሩ ሁኔታ በመጠቀም ትታወቃለህ ከማን ተማርከው እኔ ሶሻል ሚዲያ ከሚጠሉ ሰዎች ማን ነበር ባይዘው ማለት አልወደውም ነበር በመጀመሪያ ማለት ነው ማለት እንዴት ሰው ይሄ አየሩ ላይ ያለውን አገልግሎት ያው የመጀመሪያ ስለነበረ ጥሩ አይመስለኝም ነበር አንድ ጊዜ አንድ ሰው ቻሌንጅ አረጋኝና የኛ ቸርች ያለ መላኩ የሚባል ሰው አለ እና ወደኔ መጣና ወንጌላዊ ነህ አይደል አለኝ አዎ አልኩት ስለው እንዴ ወንጌላዊ ኮንክ ታዲያ ፌስቡክ የለህም አለኝ አዎ የለኝም አንተ እኮ ውስን ሆነሃል አለኝ በቃ እዚች ቸርች ብቻ ነው አገልግሎት አለ እና ይሄ እኮ ሚዲያው ብዙ ቦታ ያገናኛል ከብዙ ሰው ጋር ያነካካል ሜሴጅን አንድ ብትልክ ብዙ ሰዎች በአንድ ጊዜ ያዳምጡታል ስለዚህ ለምንድን ነው ይሄን ማጀመረው አለኝ መጀመሪያ አልተመቸኝም ግን መጸለይ ጀመርኩ ስጸልይ ውስጤ ሙሉ ሆነ አይ ለምን አልከፍትም ብዬ ፌስቡክ ከፈትኩ ማለት ነው አስተዋውሳለሁ የ5 ደቂቃ መልእክት ነው ፖስት ያረኩት ማለት ነው ከዛ ጠዋት ስነሳ 38000 ሰው አይቶታል አሁን ወንጌላዊ ነኝ አልክ እና ማለት የገረመኝ ምንድነው ኮሜንቱ ብዛቱ አንዱ ይረግመኛል አንዱ እንትን ይለኛል ለኔ እንግዳ ነገር ነው ማለት አርግ ያላቀም ለመጀመሪያ ጊዜ ስለሆነ 38000 በጣም ብዙ ነው የመጀመሪያ ጊዜ 20 ሰው 30 ሰው ነው የሚያየው ለበዛ ከተባለ ምናልባት ተራክቶ 1000 ላይ ይችላል የኔ 38000 በኋላ
ምንድነው ብዬ ሳጠና አንድ ክርስቲያን ያልሆነ ወደ ሚዲያው በጣም እንድመጣ ያደረገኝ ሰው አለና ዮናስ የሚባል ዮኒ ማኛው የሚባልና እሱ ለካ ሼር አድርጎት ወደ ሙስሊሞች ወደ ኦርቶዶክሶች ወደ ብዙ ቦታ ሄዶ መልእክቱ ግማሽ ወዶታል። ምን ያርጋችሁ የሰበከው ወንጌል ነው የሚል አለ፣ የሚሳደብ አለ። እርስ በርሳቸው እዛ እንትን ጀመሩ ማለት ነው። ስብከት ራሱ እንዲህ ከሆነ ለምን አልቀጥም? ዮኒ ማኛው ነው ፌመስ ያደረገው። ፌመስ ያደረገው እሱ ሁሌ ይላሉ። እሱን አመሰግናለሁ። ሁሌ እኮ እንትን ሚዲያ ላይ እሱም ይወደኛል እኔምወደዋለሁ። ባይ ዘ ዌይ ያው እሱ የሚያምነው የራሱ እምነት አለው። በእምነታችን እንትን ላንሆን እንችላለን። ግን ዮኒ እስኪ እኔንም አፈምሰኝ። በጣም የተወደደ ሰው ነው። በጣም ስለ ካራክተሩ ያው በራሱ መንገድ ራሱ ነው እሱ ራሱ። ግን ለወንጌል ደግሞ ፍቅር አለ ማለት አይኖ ልቡን ስለማቅ ነውና ሌላውን እንተውና ግን ለጌታ ያለው ነገር በጣም ጥሩ ነውና ያኔም ክሎዝሊ ያው ስለማቀውም እና በጣም ጥሩ ወዳጅም ስለሆነ እና ግን አሁን ይሄንን ሲሰማ በእርግጠኝነት አንተን እንደዛ ካፈመሰ ለኔ ላይ መቼስ እንደማይጨክን ኢንቨስት ያደርጋል እንደማይጨክን አበሱኔታ መዝሙሮች ምናምን ብቻ ነው ፖስት የሚያደርገው እና እንዳንተ አሁን ጥሩ ነገር አሁን ፖስት ቢያደርግልኝ ያራተው ግን ዮኒ ግን ላንተ ጊዜ እንደዚህ ነኝ ብዬ ዛሬ አይ በጣም ብዙ ሰው እንዳያቀኝ ያደረገው እሱ ነው። አሁን በጣም ሙስሊሞች ያቆኛሉ ኦርቶዶክሶች ምክንያቱ እሱ ይሄንን መደበቅ አልችልምና እሱ ነው እንትን ያለኝ። ከዛ በኋላ ግን ያው ራሱ ክርስቲያኑም ኮሚኒቲው ኦርቶዶክስ ያው እኔ በአብዛኛው ፎሎወሮቼ ኦርቶዶክሶች ናቸው አሉ ብዙ አሉ እና ያው ኮሜንትም ሲያረጉ ስለማይ ማለት ነውና እግዚአብሔር ረድቶኛል። እንግዲህ ኦልሞስት አሁን ፌስቡክ ከተጀመረ ጀምሮ እስቲል አለ። በጣም የሚገርምህ ታሪክ አሁን በዛን ሰዓት ላይ ለመነሳት ምክንያት ከዚህ በፊት ደጋግሞ እሱም ሲናገር ሰምቻለሁኝና ክርስትናና የሙስሊም ዲቤት ለማዘጋጀት ራሱ ምክንያት የሆነው አንዱ እሱ ነው። ከዛ በኋላ አንተን ከኡስታዝ አቡበከር አንደስ ነገር ብቻ ኡስታዝ አቡ ሃይደር ቴንክ ዩ እና ያው ነው አቡስ ካለው ይመሳሰላል እና ከዲቤት ሁሉ ፕሮግራም በማድረግ የመጀመሪያው ንጽረተ ሃይማኖትን በማቅረብ ወይም የሐሳብ ልውውጦች እንዲሆኑ በማድረግ እንግዲህ የመጀመሪያውን ትልቅ የዲቤት መድረክ አድርጋችሁ ነበር። ውበት ከጥራት ጋር ያማከለ የኢፖክሲ ምርቶችን ይፈልጋሉ? እነሆ ወደ ጄሪ ኢፖክሲ ብቅ ይበሉ። ኪችን ካቢኔቶችን፣ ጠረጴዛዎችን እንዲሁም የባኞ ቤቶችን ሲንኮች እናሳምራለን። በተለያዩ ዲዛይኖች የተሰሩ የሰዓት የፎቶ ፍሬሞችን በተመጣጣነ ዋጋ እኛ ጋር ያገኛሉ። በተጨማሪም የስኳር ዕቃዎች፣ የቁልፍ መያዣዎች፣ የጆሮ ጌጣጌጦችና ማበጠሪያዎችን ኪሶን በማይጎዳ መልኩ ያገኛሉ። እኛ ጋር መተው ምን አተው? አድራሻችን ኮዬ ፈጬ ሲሆን በተጨማሪ በ0913 490004 ላይ በመደወል ያገኙናል። ጄሪ ኢፖክሲ ያው እሱ ካስተዋወቀኝ በኋላ ያው ሙስሊሞች ማወቅ ጀመሩ እንዳልኩ ነው እና የሱ እኔን ሼር ማድረግ እንዲያውቁኝ ማድረግ ሙስሊሞች በጣም እንዲያውቁኝ ያደረገ በጣም ሙስሊሞች ጋር አገናኛለሁ ባይዘው ከሙስሊሞች ጋር ስቲል ማለት ነው ማወራቸው ሙስሊሞች አሉ እና ከዛ በኋላ ነው እነዚህ ሙስሊሞች መተው አንድ ሐሳብ አንድ ወንጌላዊ ጀሚላ የምትባል ሙስሊም አቅርቤ ነበር። ወንጌላዊ ጀሚላ ከእስልምና እምነት ወደ ክርስትና የመጣች ማለት ነው። እሷን አቅርቤ ነበር። እሷ ዙሪያ ላይ ከተናገረችው ነገር አንፃር ይነግሩኝ ነበር። እኔ ሰማቸው ነበር። ምን አሰብኩ ከዛ በኋላ ለምንድን ነው እኔ አሁን እኛ ባይዘው ብዙ ሰው ያልገባው እኔና አቡ ሃይደር የተነጋገርነው በእግዚአብሔር ቃል ዙሪያ አይደለም። መጀመሪያ በሩን እንክፈት ነው የተባባልነው። እሳቸውም ያውቃሉና በሩን እንክፈት አሁን የእንትን ሳይሆን ይሄ ዲቤት ሳይሆን ለመግባባት ሌሎችን ለማምጣት ወደፊት ማለት ነው። ዕውቀት ያላቸው ሰዎች አሁን በእግዚአብሔር ቃል በጣም ጎበዝ ሆኖ አሉ አይደል? እኛም ጋር አሉ። ስለዚህ እነሱን አምጥተን ከሙስሊሞችም አምጥተን ለመነጋገር ለመክፈቻ ነበር እኛ ያደረግነው ማለት ነው እንጂ ከመጽሐፍ ካየህ ስለ ኢየሱስ አልተነጋገርንም፣ ስለ መጽሐፍ ቅዱስ አልተነጋገርንም።
እሱ ላይ አይደለም ኢሹአችን የነበረው አንድ ነገር ይዘን የተነሳ ነው ቁርአን ከመጽሐፍ ቅዱስ ወስዷል የሚል ነው ዳሴ ሌላ ዲስከሽን አይደለም በሌላ ነገር ላይ አይደለም ያወራነው ሰው አጋግሎት ገባ ወደ ሌላ ነገር አመጣው እንጂ ንትርካዊ ያረጋው እንጂ የኛ ዋናው ዓላማ ያ ነበር እንግባባ እሳቸውም ብለዋል ባይዘው ሲጀምሩ ኡስታዙ ማለት ነው ሲጀምሩ ተናግረዋል ይሄ የማሸነፍና የመሸነፍ ፕሮግራም አይደለም እና ተነጋግረን ከዛ በኋላ በቀጣዩ ስለ ቅድስና ስለ ምጽአት ስለ ተለያዩ ነገሮች እስልምናም ውስጥ ክርስቲያንም ውስጥ ስላሉት ነገሮች በሰላም ማለት ነው ለዛ ነው ካየኛ ጋር ጥላል ነበር በሰላም ነው የተነጋገርነው እንጂ የሚያስቆጣ ነገር ብዙ ነገር መናገር ይቻላል ግን ዋናው ሐሳባችን መግባባት ነው ያው ሰው ሮንግ ወይ ወሰደው ባጭሩ ተቀጨ እኔ ግን ማስበው እንደሱ አይደለም ዲቤት ተደርጎ በስነ ስርዓት ይሄ አንዱን እምነት አንዱ ሳይሰድብ ሳይራገም በስነ ስርዓት ቁጭ ብሎ እኛ ምናምነው ይሄንን ነው እናንተ መታምኑት ይሄን ነው ብሎ ንጽጽራዊ በሆነ መንገድ ሁሌ ማሸነፍ ላይ ኖርብን እኮ ይችላል ሁሌ አሸናፊ መሆን ሁሌ አሸንፋለሁ ብለ መግባት የለብንም እኮ አይደል እንዴ አንተ አሁን ለምሳሌ ስለ ቁርአን እኔ ላሸንፍ አልችልም ቁርአን እነሱ የተማሩት የኖሩበት አይደል ያደጉበት ነው ቁርአን እኮ የተወለዱበት ነው እነሱ ዘመናቸውን ሁሉ የተማሩት የቀሩት ስለዚህ አሁን ስለ ቁርአን ነው ማለት ያወራነው ስለሱ ስለሆነ እነሱን ረታለው ብዬ አልገባ ግን የተወሰነ ግን ሐሳብ ነው መጽሐፍ ቅዱስ ካልካው አሁን ስለ ኢየሱስ ከሆነ አትጠራጠር እንረታቸዋል መጽሐፍ ቅዱስ ስለ ኢየሱስ እንረታቸዋል ለምን በቂ ዕውቀት አለን ስለ ኢየሱስ ማለት ነው ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የሚለው ስለዚህ ያ ነበር ሐሳቡ ለልፈልጌ ነውና ጠቅሞ ነበር ያው ሰው አዋከበውና የሆነ መሃል ላይ ቀረ እንጂ ብዙ ነገር ምን ሰራበት ነበር ለማለት ፈልጌ ነው that's wonderful አንዱ በዚህ ውስጥ ከሚነሱት እና አሁን ላይ ቲክቶክን ዩቲዩብን የፌስቡክን ወይም በአጠቃላይ የዚህን የማህበራዊ ድረገጾችን በብዛት የሞላው እና ደግሞ አይምሮ ሳቢ አይን ገብ የሆነ ጆሮ ገብ የሆነ ነገር ከሆኑት መካከል አንዱ ይሄኛውን የንጽረተ እምነቶች ንጽረተ መጽሐፍ እነዚህን አይነት ሐሳቦች ናቸው በጣም በከፍተኛ ሁኔታ እየተገነገኑ ያሉት ማለት ነው አሁን ላይ ራሱ የግድያ ዛቻዎች ሁሉ እስኪመጣ ድረስ አሁን ላይ የተነሳ እፎይ የሚባል አንድ ወንድምና እንዲሁም ሙስሊሞች በዚህ ጉዳይ ላይ አንተ እንዳልከው ቅድም ሰላማዊ ባልሆነ መንገድ መገዳደል ደረጃ መግለጫዎች ማውጣት ደረጃ ደርሰዋል እንዴት አየኸው እኔ መከራከር ጥሩ ነው ሁሌ ለማሸነፍ አትሩ ምለው ለዛ ለማሸነፍ ከሆነ የምትታገለው አሁንም ዱላ ቀረሽ ክርክር መሆኑ ሙስሊሞች እኮ በቂ ዕውቀት አላቸው ማወቅ ያለብን ከኛ የተሻለ ያውቃል ቁርአንን እርግጠኛ ነኝ እኔ ከአቡ ሃይደር በላይ አውቃለሁ ያላምን እኔ መጽሐፍ ቅዱስ ነው ማነበው መጽሐፍ ቅዱስ ነው ማነበው ሙሉ መጽሐፍ ቅዱስ ላይ ነው ስለዚህ አሁን ከሳቸው በላይ ስለ እስልምና አውቃለሁ ያላምን ስለ መጽሐፍ ቅዱስ ከመጡ ግን መጽሐፍ ቅዱስን ማስረዳት ያለብህ በፍቅር ነው ያምን ወደ መጽሐፍ ቅዱስ ከመጣህ ማለት ነውና ቃሉን እውነት አይደል እንዴ እውነት ስለሆነ እውነት ራሱን ይገልጣል አይደል መጽሐፍ ቅዱስ ላይ ከሆነ ንግግር እኔ አሁን የምመክረው ሰውን አሁንም ያለው ይሄ እንትን ወደ ከፍተኛ ጠብ እንዳይመጣ ፈራል ያልሆነ ሴንሲቲቭ የሚባል ነገር አለ በሃይማኖት ውስጥ በጣም ሴንሲቲቭ የሚባሉ ነገሮች አሉና ለሙስሊሞችም ነው ማለት ነው ሙስሊሞችም የክርስቲና ሴንሲቲቭ ፓርት ባይነኩ አለ እኛ ኢየሱስ ክርስቶስ ጌታችን አምላካችን ለነሱ አላልኩም ለኛ ማለት ነው ለኛ ጌታችን አምላካችን እሱን የሚያዋርድ ነገር መናገር የለባቸው ሙስሊሞች አንዳንዴ ሲናገሩ ስለምሰማ እኔ ብዙ ሰማለሁ ባይዘወይ አዳመጣለሁ እኔ ብዙ ኮሜንት አላረግም እንጂ አዳመጣለሁ ኢየሱስን የሚያዋርድ ነገር የሚናገሩ አሉ እሱ እኮ ተራ ነው ሽንት ቤት ይሄዳል እንደ ሰው እንዴ ለኛ ጌታችን እኮ ለነሱ ይሁን በቃ እነሱ ጋር ይቀመጥ ስለዚህ እንደሱ ብለው ክርስቶስን የሚያዋርድ ነገር ባይ ሁሉም አይደሉም ባይዘው ሁሉም አይሉም ግን ሰማለሁ በርካታ ሙስሊሞች ግን ሲናገሩ ሰማለሁና ኢየሱስ እንጨት እንትን ብቻ የሆነ አግብቷል የሚሉ ለኛ አይደለም ገባ ለነሱ ከሆነ ይሁን የኛንም ባይነኩ የኛዎቹም ደግሞ ሙስሊሞች ሴንሲቲቭ የሚሉት አለ ነብያቸው ሴንሲቲቭ ከሆነ ሴንሲቲቭ ገብቷል ባላንስ ይሁን
እኛም ጋር እነሱም ጋር አለበለዛ ሌላ ነገር ያመጣል የሆነ ነገር ሳት ከተነሳ ለማጥፋት በጣም ከባድ ነውና ተከባብረን ዲቤት እናርግ ዲቤት ማለት በቃ ሳንሰዳደብ ክፉ ነገር ሳናወጣ የኛ ሙቀታችን ሼር እናርግ እነሱ ሙቀታቸውን ሼር ያርጉ እውነት በራሷ እኮ አሸናፊ ናት አንተ እኮ ጠበቃ አትቆምላትም ወይንም የሆነ ነገር ላርግልሽ አትላትም እኔ እንደሱ ቢደረግ ያለው ነገር ጥሩ አይደለም አካሄዱ ጥሩ አይደለም ወሪት የሚያመራ ይመስልሃል ወደ ከባድ ነገር ሊመጣ ይችላል ምክንያቱም ክርስቲያኖችም ገባህ መጽሐፉ እውነት ነው እንትን ይላል አይደለ የሚያሳድዷችሁ ነው የሚገድሏችሁ ይሄ በጣም ለበሰለ ክርስቲያን እንጂ የኔ ቢጤው ተነስቶ ሲገደል ዝም አይል እንትን ያረጋል ሪስፖንድ ያረጋል አትጠራጥ እንዴ ዝም ብሎ ዱርዬ እኮ የሆነ ክርስቲያናውን ግን የሚያጠብቅ እኮ ክርስቲያን አለ ማለት በጣም ኃይለኛ ማለት ነው ይሄን ሰው ልታቆመው አይችልም ምናልባት ቄሱን ልታቆመው ትችላል ይሄን ቃል ሰምቶ አይ በጥፊም ልመታ በምንም ልመታ ባይብሉ ይላል የሚል ይኖራል ግን ሌላ አለ ደግሞ ኃይለኛ አለ ዝም አይልም ስለዚህ ማንንም ጋር የሚቆም አይደለም ነገሩ ገባ ሙስሊሞች ጋር አርገውት ክርስቲያኖች ዝም ይላሉ ብላ አጠብቅ እና ከዚህ ይልቅ ግን ሁላችንም ሰከን ብለን አንዳንዶቻችን ውጪ ነው ያለ ነው እና ሲቪላይዝድ ብንሆን ማለት አንዳንዴ አእምሮ ሲቪላይዝድ ማድረግ ምንድነው የሚጎዳው ምንድነው የሚጠቅመው እኔ እውነትን አንናገር አይደለም እውነትን በፍቅር ነው መጽሐፍ ቅዱስ አይደል በንዴት ወይንም በቁጣ አይደለም ስለዚህ ሁላችንም ሰከን ብለን ባላንስ የሆነ ነገር ብናደርግ እንከራከር ዕውቀት ያላቸው ይከራከሩ የሙስሊም ችሎታ ያላቸው ማለት አሉኮ ከሙስሊም የወጡ ሙስሊምን በደም የሚያውቁ ባይብልን በደም የሚያውቁ ሰዎች እነዚህ ሰዎች ተነስተው ይከራከሩ በመጽሐፍ ቅዱስ ሐሳብ ላይ በኢየሱስ ላይ እንዳልኩ በትንሳኤ ላይ በቅድስና ላይ ይነጋገሩ ከዛ አልፎ ግን አሁን ያያየ ነው ያለ ነው ጥሩ አይደል ምንድነው መሰለ እኔ ያየሁት ነገር አንድ ነገር እነሱ ወይ ማለቴ አንደኛው የሃይማኖት ዘውግ ላይ ያለ እና እሱን ማድመቅ የሚፈልግ ፕሮሞት ማድረግ የሚፈልግ አንድ አለ እሱ እንደፈለገ ሲያጠለሽህ ልክ ነው እንደፈለገ ሲሰድብህ ልክ ነው እሱ የራሱም ዳኛ የራሱም ጠበቃ የራሱም ፍትህ ሰጪ ነው ይሄ ግለ ፍትህ ሰጪነት አለ አይደል በራሱ ልክ የሚሆንበት ሁሉም ሰው ውስጥ ያለ የዳኝነት መንበር አለ እሱ ላይ ቆናጠጥና ሰውየው በፈለገው ልክ ነው እንደፈለገ የሚናገረው የሚያደርገው ከዛ ሌላኛው አቅጣጫ ላይ ያለ አንድ የሃይማኖት ተቋም ዲፌንደር ወይም ተሟጋች ሰው መጥቶ ያንን ለመሟገት እምነቱን ዲፌንድ ለማድረግ ሲነካው ግን እንዴት ተነካሁኝ የሚል የጋለ ስሜት ብቻ አይደለም የጋለ ማህበረሰባዊ እንቅስቃሴ እንዲነሳና እንዲጋጋል በመወትወት ጭምር የጦርነት ዘመቻ ያካሂዳል ፖለቲካ ያረጋዋል ብሔር ይደምርበታል ሀገርን ይበጠብጥበታል እንደነዚህ አይነት ነገሮች አትንኩኝ ስነካችሁ ግን ለመንካት እንዳትሞክሩ ምንነካ አይነት ሰው አይደለም ምንነካ እንጂ የሚል ከሁሉም የሃይማኖት ተቋማቶች ዘንድ ይታያል በምን መንገድ እናስተካክለው ውበት ከጥራት ጋር ያማከለ የኢፖክሲ ምርቶችን ይፈልጋሉ እነሆ ወደ ጄሪ ኢፖክሲ ብቅ ይበሉ ኪችን ካቢኔቶችን ጠረጴዛዎችን እንዲሁም የባኞ ቤቶችን ሲንኮች እናሳምራለን በተለያዩ ዲዛይኖች የተሰሩ የሰዓት የፎቶ ፍሬሞችን በተመጣጣነ ዋጋ እኛ ጋር ያገኛሉ በተጨማሪም የስኳር ዕቃዎች የቁልፍ መያዣዎች የጆሮ ጌጣጌጦችና ማበጠሪያዎችን ኪሶን በማይጎዳ መልኩ ያገኛሉ እኛ ጋር መተው ምን አተው አድራሻችን ኮዬ ፈጬ ሲሆን በተጨማሪ በ0913 490004 ላይ በመደወል ያገኙናል ጄሪ ኢፖክሲ አንዳንዱ ባይዘው ዩቲዩብ ወይንም ፌስቡክ ያለው ለመታወቅ
በጣም እርግጠኛ ነኝ የምነግርህ አሁን ኢሹ ኖሮት ሳይሆን አንዳንዱ አሁን ያሉትን አልምልህ ግን እንዲሁ ጄኔራል ስነግርህ አንዳንድ ሰው መታወቅ የሚችለው እንደዛ ሲያደርግ አሁን ያልኩህ እነዚህ ሰዎች ላይሆኑ ይችላሉ ምልህ ጄኔራል ነው የምነግርህ አንዳንድ ሰው ለመታወቅ የማይቆፍረው ጉድጓድ አይደለም እኔን ከመሬት ተነስቶ ሊሳደብ ይችላል በቃ ይታወቃል እኔ ስለምታወቅ ከሰደበኝ አሁን ተክሉ የሆነ ነገር ዝሙ ሰራ ቢል ሰው ሁሉ ግር ብሎ ያቸው ስለዚህ የሆነ ታይትል ይመርጣሉ ሰውን እንትን የሚያደርግ ነገርና ያ ለነሱ ገቢ ገንዘብ ነው ስለዚህ ሰው ደግሞ ለገንዘብ ወንድሙ ሊገልሉ ይችላል አንዳንዱ ለዝና ነው ልፈልግ ነውና ለዝና የሚፈልጉት ነገር በሃይማኖት ባይሆን በቃ በሃይማኖት ሴንሲቲቭ ኢሹ እና ገንዘብ ለማግኘት ብለው ሃይማኖት ከሃይማኖት ጋር ባያጣሉ ማለት ይወለ እኔ አሁን ለምሳሌ ፖለቲካ ከሆነ ልቀይር ይችላል ቀላል ካልተመቸ ማለት ግን ይሄ ሃይማኖት ግን ከባድ ነው ሰው ህይወቱን የሚሰጥለት እና ይሄ ሴንሲቲቭ ኢሹ ነውና ሃይማኖት ላይ እንደው ረጋ ብንል ቀስ ብንል አንዳንዱ ደግሞ ፖለቲካም ሊሆን ይችላል ፖለቲካል ኢሹ ያለው ሊሆን ይችላል እና ምክንያቱም ሰው ሲረጋጋ የማይፈልግ ሰው ሰላም ሲሆን የማይፈልግ አለ እኔ ሁሉንም አይደለም አሉ በቃ ታርጌት አድርገው ወይንም ከጀርባ ሆኖ የሚሰሩ ሰዎች ይኖራሉ መጠንቀቅ ነው የቱ ጋ ነው ኢሹ ብለው እንደ አስተዋይ ነው ነገ የሆነ ነገር ቢነሳ እናታችን አባታችን ወንድማችን ነው የሚሞት እና ይሄን ማወቅ አለብን እሳቱ ከተነሳ በኋላ ለምን እንተናላለን አሁኑኑ ማረም ያለብንን ብናረም እና ብንስተካከል እነዚህ ደግሞ ሆይ የሚሉትም ሰዎች አደብ ይገዙ እና ቢመክሯቸው አይ በዚህ መልኩ ግለጠው ጥሩ ነው ዕውቀት አለህ እግዚአብሔር ነገር አለህ ግን በዚህ ነገር ብናደርገው ብሎ ቢያረጋጉት ኳስ በመሬት እንደሚባለው ማለት ነውና ስለዚህ ወረድ አድርገው እንትን ቢሉ ጥሩ ነው እንዴት እናድርግ ላልከው ማለት ነው ሰው ይስከን ለእግዚአብሔር ደግሞ እኛ ጠበቃ አይደለም ማወቅ ያለብን እግዚአብሔር ራሱ መግለጥ ይችላል እንደኔ ክርስቶስ እኮ ጠበቃ አይደለም ሲነካ ደስ አይለኝም እንጂኮ በራሱ እኮ ይከራከራል ኢየሱስ አይደል ሌሎችም እምነቶች በራሳቸው ሃይማኖት ከሆነ እውነት እግዚአብሔር ከሆነ የሚከተሉት አምላካቸው ለዛ ነገር ጠበቃ ነው እኔ ሽባ ላይ ያደርገኝ ይችላል እኮ ያልሆነ ነገር ስናገር አምላካችን ያለበለዛም እኛ የምንረዳው ከሆነ አምላክ አይደለም ግን እንደ ሰው ኮንኩኝ ግን ያው ይገባል ሴንሲቲቭ ስለሆነ ልናደድ ይችላል ምናምን ልክ ነኝ ማለት አይደለም ስለዚህ ሰው ሰከን ቢል እና አገር ነው የምናፈርሰው እናታችን አባታችን ነው ወንድማችን ነው የሚሞተው በተለይ ውጪ ካለን ምን እንሆናለን እዛ ሁሉ ነገር ሲቪላይዝድ ነው ማንንም ሊነካ አይችልም እዚህ ግን ቀላል አይደለም እና እሳቱ መጥፎ ነውና እንደ ሰው ሰከን ቢልና ቢያመዛዝን ጥሩ ነው ያስባል እንግዲህ አሁን በጣም ያነሳው ይሄ ሁሉንም ማግባቢ የሆነ ሐሳብ ነው በነገራችን ላይ ቀዝቅዛችኋልና ለተወደዱ አግባቢ ገንቢ ሐሳቦች ሪስፖንድ ማድረግ አለብንና ቴንክ ዩ ሶ ማች በጣም ስላነሳሃቸው ነገሮች ዘግይታችሁ እንግዲህ ፕሮግራማችንን ጆይን ያደረጋችሁ ወገኖች ይህ የግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል በብዙ የምትባረኩበት አገልግሎታችን ነው እናንተም ደግሞ እንግዲህ ከወንድሜ ወንጌላዊ ተክሉ ተመስገን ጋራ ከካናዳ ካልጋሪ መጥቶ በዚህ በአዲስ አበባ ባለው ስቱዲዮአችን ውስጥ ጥሩ ቆይታ ያደረግን ነው ሰብስክራይብ ካላረጋችሁ ሰብስክራይብ ያረጋችሁ ሼር ለብዙዎች እንዲደርስ ያረጋችሁ ላይክ በማድረግ ቪዲዮውን ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ በማስቀመጥ አብራችሁን ዝለቁ እንቀጥላለን ተክሉ በጣም የሚገርም ጥያቄዎችን ላንሳለን እንግዲህ አሁንም ይሄ ፕላትፎርም ለወንጌል አገልግሎት በጣም ጥሩ ነው በጣም ብዙ ሰዎች በዚህ የሶሻል ሚዲያ ፕላትፎርም በቲክቶክ በፌስቡክ በዩቲዩብ በትዊተር በተለያየ አይነት ፕላትፎርሞች ወንጌል እየገባ ነው ሰዎች ባንድም ይሁን በሌላ የኢየሱስን አዳኝነት እየሰሙ በርሱ በኩል ያለውን የድህነት የአብን ስጦታ እየተቀበሉ እየተፈወሱ ነፃ እየወጡ ከአጋንንት እስራት እየተፈወሱ እንደዛ የሆነ ነው ያያየው ያለሁት እና በሌላኛው በኩል ደግሞ
ሌላን ራሱን የቻለ ቅድም ልክ እንዳልከው ለመፈመስ ፈረንካ ለማግኘት አታከርስ አሉ እነዚህ የጽድቅ ቁመና ያላቸው መሳይ ግን ሌላውንና በጣም ፌመስ የሆነውን በመምታትና በመስደብ ራሳቸውን ደግሞ መልካቸውን ለማድመቅ የሚሞክሩ መልከቢስ የሆነ ስራ የሚሰሩ ወገኖች አሉ ይሄ አለ ከወዲ በኩል ሌላው ደግሞ ግራ ገብቶት እሱ ላይ ደግሞ አዲክትድ ሆኖ የሚውልና የሚያደር ደግሞ አለ ሌላው ደግሞ በተቃራኒ ደግሞ ለሰይጣን መጠቀሚያ የሚሆን ደግሞ ነገር እየሰራ ደግሞ የሚውል አለ እንዴት አየኸው ይሄንን ፕላትፎርም ሶሻል ሚዲያ ላንተ ምንድነው ወደፊት ሰዎች እንዴት ይቀበሉት እንዴት ያገልግሉበት በምን አይነት ማነር እና ዲሲፕሊን ያንን ሁኔታ ለጥቅም ወደ መዋል ሁሉ ለእግዚአብሔር ክብር መዋል አይደል ዋናው ዓላማችን ብትበሉ እንኳን ብትጠጡ እንኳን የሚለው እና ቶሎ አንድ ነገር ኮሽ ባለ ቁጥር ልጥፍ ቶሎ አንድ ነገር ባየ ቁጥር ልጥፍ ቶሎ አንድ ነገር ባየ ቁጥር ልጥፍ እና ሰውም ላይ ልጥፍ ነው እና ይሄንን ቀውሰት እና ድብልቅልቆሽ በምን መንገድ አየኸው የመጀመሪያው ንጽረተ ሃይማኖትን በማቅረብ ሰዎች ከኛ ምን ይማራሉ የመጀመሪያውን የዲቤት መድረክ አድርጋችሁ ነበር አንድ ካምፓኒ ጎል አለው ትርፋማ ለመሆን ዩቲዩብን የፌስቡክን ወይም በአጠቃላይ ስለዚህ አሁን እኛ ዲሲፕሊን የለም ማስተላለፍ አለብን የዚህን ማህበራዊ ድረገጾችን በብዛት የሞላው ማንን ፖስት ማድረግ አለብኝ አይምሮ ሳቢ አይን ገብ የሆነ በጣም ብዙ እንዲከፈለኝ ተፈለቀላል ብዙ ነገሮችን ሰርቼ ሚሊዮነር መሆን ይችላል ጆሮ ገብ የሆነ ነገር ከሆኑት መካከል አንዱ ግደሉትም የንጽረተ እምነቶች ንጽረተ መጽሐፍ በሚገርመው ፌስቡክ ራስ መጥተው ጨዋለ ሆኖ እነዚህን አይነት ሐሳቦች ናቸው በጣም በከፍተኛ ሁኔታ እየተገነገኑ ያሉት ኢቭን መንፈሳዊነት ገብቷል አሁን ላይ ራሱ የግድያ ዛቻዎች ሁሉ እስኪመጣ ድረስ እግዚአብሔር አለን ምንል ሰዎች እንደው የጦር ሜዳ ባናረግ የመንፈሳዊውን ስፍራ ጦር ሜዳ ባንደው መደባደቢያ መጣያ መሰዳደቢያ ባናረግ